በጣም ሊሰመርባቸው የሚገቡ ነጥቦች ላይ በተለይ አሁን ሀገራችንና ህዝቦቿ ካሉበት ሁኔታ ተነስተን አንዳንድ ጠቃሚ ሀሳቦችን ብናነሳ በሚል ነው። ቢያንስ ደግሞ ለህዝብ እይታ ሊበቁ የሚገባቸው ሁለት ለምሳሌ ምክር ቤት ላይ መሰረታዊ የሆኑ የመንግስት ስራዎች የሚነሱበት ነው። በጣም እዚህ ሀገር ላይ በዚህ በ4 አመታት ውስጥ ያጋጠሙን አደገኛ የሆኑ ተግዳሮቶች ላይ ሀሳብ ተነስቶ ያቃልሳቸው በተገኙበት። ስለዚህ በጣም ሊጠበቁ የሚገባቸው ሊነሱ ይገባሉ ተብለው የሚታሰቡ ጉዳዮች ላይ እነዚህን ይዘን ወዴት ነው ተስፋው? የእርሶ ተስፋ ደግሞ በጣም እንትን ይላል። ምናልባት አሁንም ክቡር ጠቅላይ ሚኒስትሩን ስላነሱልኝ ምን ያህል ነው እስኪ ቀረቤታችሁ? ምክንያቱም እርሶም በተመሳሳይ እንደዚህ እሳቸውን ያላቸውን ትህትናና አሁን ፍላጎታቸውን የገለጹባቸው መድረኮችን አስታውሳለሁ። ኢቭን እሳቸው በፕሬዝዳንትነት የሚመሩትን ብልጽግና ፓርቲም እንደዚሁ ስሙን መላክ ያወጣለት ፓርቲ እንደሆነ ጭምር የገለጹበትንም መድረክ አስታውሳለሁ። እሱም ራስዎት ከመርጋ የተያዘ ጥያቄ እንዳይነሳቦት ምንድነው እስኪ እዚህ ጋር ያለው ግንኙነታችሁ? ውጪ ካሉ ኃይሎች ጋር ውጪ ያሉ ለምሳሌ ክቡር ጠቅላይ ሚኒስትሩን እርሶ የሳሉበት መንገድ አለ። አሁን ቀደም ሲል እንዲህ አይነት ቻሌንጅ ይወዳል፣ ትሁት ነው፣ አምብል ነው የሚል ንግግሮችን ስለተመለከትኩ እሳቸው ደግሞ ትሁት አይደሉም፣ እንደዚህ አይነት ቻሌንጅ አይወዱም ብለው ከርሶ በተቃራኒ የሚያስቡ አሉ። ሰሜን አሜሪካ ላይ አንድ ፕሮግራም ላይ ተመልክቼዎት ነበርና እንዴት ነው ሁለቱንም ለማዳረስ ነው ወይስ እርሶም ራሱ የዚህ ኢንቴግሪቲ ጉዳይ እንዳይነሳ ምን ሐሳብ አለዎት እዚህ ላይ? ለምሳሌ አሁን ዶክተር አብይን አገኘሁት እንበል፣ እኔ ያየሁትን ነገር ነው የምናገረው። እንደ ሳይኮሎጂስትም እንደ መንፈሳዊ ሰው ያየሁትን ነገር ለሱ ሪስፔክት አለኝ። እንዴ በፍሬንድሊ ሊሆን ይችላል። ያየሁትን ነገር እናገራለሁ። ዶክተር አብይን የሚቃወም ሌላ ሰው የአሜሪካን አለ እንበል። በጣም የሚቃወም ሰው አለ። እሱን ደግሞ ሳገኘው እሱ ላይ ደግሞ የማያቸው ኳሊቲዎች አሉ። ሌላ ኳሊቲዎች አሉ። ለምሳሌ ስለ ዶክተር አብይ ተናግሬ ያውቃለሁ፣ ስለ አቶ ልደቱ ተናግሬ ያውቃለሁ። ሁለቱ ምናልባት የማያግባባቸው ነገሮች ሊኖሩ ይችላሉ፣ ግን ልደቱ ላይ ያየኋቸው ኳሊቲዎች አሉ። ስለዚህ አቶ ልደቱ እኮ ልደቱን የማይወድ ይኖራል፣ እንዲህ ነው የሚል ይኖራል። እኔ ደግሞ ቀርቤ ያየሁትን ልደቱ ግን እኮ እንዲህ አይነት ኳሊቲዎች አሉ፣ ድካም የለውም ማለት አይደለም። እንዲህ አይነት ነገሮች አይቼበታለሁ እላለሁ። ስለ ዶክተር አብይ ደግሞ እንዲህ አይነት ነገር አይቼበታለሁ እላለሁ እንጂ አቶ ዶክተር አብይን ደግፌ ከዛ እሱን የሚቃወሙትን ሰዎች በሙሉ ዘግቼ እኔ አሜሪካ ሄጄ ፎቶግራፍ ከተቃዋሚዎች ጋር ፎቶግራፍ ተነስቼ ይሄ እንደውም ኢንቴግሪቲን ነው የሚያሳየው። አንተም ወንድም በደንብ እንትን እንዲሉት ብዬ ነው። ለምሳሌ አንድ መድረክ ላይ መርሶ ለዚህ ለሰላማዊ ህይወታችሁ ስትሉ ይሄ ማህበራዊ ሚዲያውን መቆጠብ ነው ኦራ ለማየት ነው የሚልና አንዴ እንደውም ሌባ ያሉትን ጭምር ተመልክተው እንዲህ እንደተቆጠቡ እና ላያዩ ስለሚችሉ እርሶ እኔ ስለተመለከትኩኝ እኔ ተመልክቻለሁ። እርሶ ለሰላሞት ሲሉ ላያዩት ስለሚችሉ እንዲህ ተብለው ስለነበር እሱም በዛው እንዲናገሩ አንድ ድሉን ለመስጠት ነው። በዚያችሁ ግን ያቺ ሌባ የተባለችው ጉዳይ ላይ በመሸሽ እሱስ አንድ ጉድለት አይሆንም ወይ? ማለት ሁሉን አይቶ የሚጠቅመውን መውሰድ አይሻልም? ጥሩ ሐሳብ ነው። ግን ምን አይነት ሰዎች አሉ መሰለ ማህበራዊ ሚዲያ ላይ የሚያበረታቱ ሰዎች አሉ፣ አስተያየት የሚሰጡ አሻሽል ይሄንን ብለው የሚመክሩ ሰዎች አሉ። ሁለቱን እቀበላለሁ። ያለ ምንም ምክንያት ግን የሚሰድቡ ሰዎች አሉ። ምንም ተናገር ምንም በል መጥፎ ስድቦችን የሚሰድቡሃሉና ገብተህ ተሰድበህ ነው የምትወጣው። አንዳንድ ግሩፖች ደግሞ አሉ። እነዚህ እኮ አሁን እኔም ለው አሁን ቀደም ሲል ያነሳለው ነው መታየት ያለበት። እንደነዚህ አይነት ሰዎች አንደኛ ቡድን ናቸው። ከዚያ ሰውን ለማናጠብ ነው። በቃ ይሄ እኮ በጣም እየተለመደ መጥቷልና ለነሱ ሲባል ገንቢ የሆነ ኮንስትራክቲቭ እንትን የሆኑትን ደግሞ ክሪቲክሶችን ላለማግኘት የማግኘት እድልን የሚያሳጣል የሚነግሩኛሉ። አንብበው አሁን 100 ነገር ማግኘት እዛ እየቻሉ ለአንድ ተሳዳቢ ሲባል መሸሽ ልክ ነው ወይ ብዬ ነው። ጥሩ አስተያየት ነው። ግን እኔ ምንድነው ወዳጆች አሉኝ መርጠው የሚነግሩኝ አጠቃላይ የቀረቡትን አስተያየቶች የሚነግሩኝ ሰዎች አሉ። ያንን አድርጌ ነው። ግን እንትኑ ያደክመሃል እኮ አእምሮህን ፕሮቴክት ካላደረክ አንዳንዶቹ ሰዎች በቃ ርህራሄ የላቸውም ሲሰድቡህ።
እና ካልሰማኸው ደግሞ you are protected በጣም ጨካኞች አሉ እና እሱን አቮይድ ለማድረግ ነው የምትሸሸው ሰላምህን ለመጠበቅ እንጂ ክሪቲሲዝም ኮንስትራክቲቭ ክሪቲሲዝም ነው እኔን ደግፈኸኝ ሳይሆን ተቃውመኸኝ ግን ሐሳቡን እንዲህ ብታረግ ነው ካንተ ሐሳብ ጋር አሁን ቅድም ልደቱን አነሳው ልደቱን ሳነሳ እኔ መድረክ ላይ የተናገርኩት አለ ስለ አቁማዳ ስለ አዲሱን ወይን ጠጅ ባሮጌ አቁማዳ የመክተት አቁማዳ ይቀደዳል እንዲህ ተናግሬያለሁ እዛው መድረክ ላይ አቶ ልደቱ መጥቶ ዶክተር ወዳጄነን እቃወማለሁ ብሎኛል እቃወማለሁ ምክንያቱም አቁማዳውም አሮጌ ነው ወይን ጠጁም አሮጌ ነው አዲስ ነገር የለም ብሏል እኔ በጣም ነው የምወደው ሰውዬ ፍልፍት ሊተቃወሙ እንደውም ባይኑ ሁሉ ፈለገኝ የምገኝበት ስብሰባ ስለነበርና አሁን እኔ እዚህ ጋር ልደቱ መንግስትን ስለሚቃወም አሜሪካ ሲሄድ ባገኘው ከልደቱ ጋር ቡና አልጠጣም እንተ ከልደቱ ጋር ምሳል በላም ፎቶማ እንዳታነሱና አለለም ይሄ እኔ ኢንቴግሪቲ ነው ባለፈው ሄድኩ ሰዎችን የሚመዝኑት በሐሳባቸው ነው አዎ እኔ ደግሞ እርሶን ልክ ስለማያዩ ማህበራዊ ሚዲያውን አሁን ቀደም ሲል ያልኩትን አንዳንዴ አደርባይ ነው በሁለት ቢላ እንትን ይላል በተለይ ሰሞኑንም ከሚነሱ እንደውም ከጀመረነው አይቀር እዛ የሚባሉት ነገር ላይ አሜቱ ላይ እርሶ አሁን የዚህ እንትኑን እንዴት አገኙት አሁን ሰሞኑን ከዚህ ከሃይማኖት ጋር በተያያዘ በጣም መወዛገብ ነበርና አንድ ኮሜንት እርሶ ሰጡና በጣም ብዙ ነገር ነበር እሱን አሁን በምን ተመለከቱት እኔ እሱን የተመለከትኩት መጀመሪያ ኮሜንቶቹ ደረሱት አልደረሱኝ ገና አልደረሱኝ አንተ ልትነግረኝ ነው አዎ ብዙ አድናቆት አለ እኔ ብዙ አድናቆት አለ እንደው ዝም ብዬ ካየሁት ነው ለየት ያለውን ሐሳብ ስለሆነ እዚህ ጋር ማንሳት ያለብኝ ልክ ያ ሌባ እንዳለው ሳይሆን ለየት ያለውን ሐሳብ ከሁለቱም ላለመሆን የት ጠፉ ዶክተር ወዳጄነህ የሚባል ነገር አለ በዚያ በኩል ደግሞ በዚህኛው በኩል ያለው ሐሜት የመንግስት ጣልቃ ገብነት ነው ይባል ነገር አለ በዚያ በኩል ሌላ ይባላል ግን መሰረታዊው ነጥብ ስተው ድባቡን የተመለከተ አስተያየት የሰጡት የጠፉ ላለመባል ከሁለቱም ላለመጋጨትም የጠፉም ላለመባል ነው የሚል እንዲህ ነገር ተመለከትኩ ይኸውልህ መጀመሪያ ላይ እኔ ዝም ነው ያልኩት ዝም ያልኩበት ምክንያት ምንድነው ሲኖዶሱ መጀመሪያ ላይ መግለጫ ሲያወጡ አባቶች ይሄ ጉዳይ የኛ ጉዳይ ነው እንደውም የካቶሊክ መሪዎች የፕሮቴስታንት መሪዎች መተው እናግዛችሁ ብለውን ነበር እኛን ፈተዋለን ብለናል አትግቡብን ብለናል ሲሉ አዳምጫለሁ ያንን አክብሬ ዝም አልኩ ምክንያቱም አትግቡብን ስላሉ አሁን ተነስቶ አስተያየት መስጠት እንደ ትቢት እንዳይሆን አትግቡብን ባሉት ጉዳይ ዝም አልኩ ከዛ ጸሎትን አየሁ ታላቅ ጥበብ ብዙ ዕውቀት ጽኑ ትዕግስት አየሁብሽ ብዬ ቤተክርስቲያኗን ነው አድሬስ ያረኩት እና አክብሮቴ ለህዝቡ ማቅ የለበሱልሽ ልጆች የተባረኩ ናቸው እንደዚህ ብያለሁ የኔ እማምንበትን ነገር ነው የምናገረው ሁለት ቢላ የሚባለውን ነገር እናውራ ስላነሳው እኔ ሁለት ቢላ የለም እኔ ጋር ከመንግስት ማገኘው እኔ አንድም ጥቅም የለም ዜሮ ምንም ከመንግስት የምፈልገውም ነገር የለም የማገኘውም ጥቅም የለም ምንም አግኝቼ አላውቅም እኔ በራሴ መኪና ነው የምጠቀመው በራሴ ቢሮ ነው በራሴ ገንዘብ ነው የምኖረው ራሴን ነው የማስተዳድረው ስለዚህ የመንግስት ቢላ የለም እኔ ጋር ምን የሆነች እኮ ነገር ተደርጎልህ ወይ አንዱ አፓርትመንት ይሰጠውና ወይ ትንሽ ነገር ተደረገለትና እሷን ይዞ ያቺ ነገር ታናግረዋለች አውቃለሁ እኔ ጋር የለችም ቢላ አንድ ነገር የለም ከመንግስት ነው የማገኘው ከተቃዋሚዎችም ምንም ማግኝ ምን ያደርጉልኛል ተቃዋሚዎች ምንም ያደርጉልኝ ነገር የለም እኔ የሚያኖረኝ እግዚአብሔር ነው ባላንስ ለማድረግ ነው ሞክረው ይሄኛውንም ወንድሜ ነው ላለው ያኛውንም ወንድሜ ነው ላለው በእግዚአብሔር ፊት ነው መላለሰውና አንድም ቢላ የለም ልልህ አንተኑ እድሉ ልስጦት ብዬ ነው እሺ እርሶ ስለማያው ታውን የምፈልገው ምንም ነገር የለም ስላሉኝ ነው በስነ ልቦና ቋንቋ እንደዚህ ማለት ነው ብለው እዛ ላይ ተክሰው ተመልክቼ ነው እኔ ስላልገባኝ አንድ ሚኒስትር መሆን አልፈልግም ምናምን የሚል ንግግሩን የተመለከቱ ሰዎች እዛ ላይ ያዩት ኮሜንት ነውና ምክንያቶት ደግሞ ጠዋት ገብቶ ማታ መውጣት አንድ ስንፍና አይሆንም ወይ ለምንድን ነው የሚሸሹት
ማለት ጠዋት ገብቶ ማታ መውጣትን መፍራት ሰነፍነት ነው በሚል ደረጃ ያነሳሉ። ሁለተኛ ደግሞ በስነ ልቦና በሳይኮሎጂ ቋንቋ ማመልከቻ ነው ሚኒስትር አርጉኝ። አሪፍ ጥያቄ ነው። ጥሩ ጥያቄ ነው። እኔ የእውነት ነው እኔ ሚኒስትር መሆን አልፈልግም። አንደኛ በምን አምናለሁ መሰለ መንፈሳዊ ሰው ስትሆን እንደው በእንዳቅምህ የምትጸልይ ለእግዚአብሔር ፈቃድ ልኖር ብለህ የምታስብ ከሆነ ጥሪ የሚባል ነገር አለ። ኮሊንግ አለ። ህይወት አጭር ናት። እዛም ሁሉን ነገር ሆነህ የምታሳልፈው አይደለም። ፎከስድ መሆን አለብህ። ስለዚህ አሁን እኔ የኔን ጥሪ አውቀዋለሁ፣ የህይወቴን ጥሪ አውቀዋለሁ። ከህዝብ ወገን ነኝ። ማስተማር እወዳለሁ፣ ሌክቸር ማድረግ እወዳለሁ፣ ህዝብን ካውንስል ማድረግ እወዳለሁ፣ በሙያዬ መስራት እወዳለሁ። ግን አንድ ፖለቲካል ሲስተም ውስጥ ገብቶ ግን በየትኛውም ፖዚሽን እንድገባ ግን ጥሪ አይደለም፣ ውስጤ የለም፣ ፓሽኔ አይደለም። ስለዚህ በፍጹም የእግዚአብሔር ፈቃድ እንዳልሆነ አውቃለሁ። እና እንደ ማመልከቻ ቢቆጠርና ጠርተው ቢጠይቁኝ አሁን ሚኒስትር መሆን አትችልም እቺ ፖለቲካ ፓርቲ ሳትሆን፣ ግን ሚኒስትር ዴታ ሆን ምን ሆን ብትባል እኔ ፈቃደኛ ነኝ። በነገራችን ላይ ሚኒስትር መሆን ይቻላል፣ ፓርቲም ባይኮን እሱ ችግር የለውም። ይቻላል፣ ሚኒስትር መሆን ይቻላል። ማይቻለው ያው የምክር ቤት አባልነትን የሚጠይቁ የዚህ አፈ ጉባኤና ጠቅላይ ሚኒስትርነት ነው እንጂ ይቻላል። እሱ ያኛው ስንፍና አይደለም። ግን አሁን ይሄን አጋጣሚ አንተ ስለሰጠኸኝ ሁለቱ ቢላ የለም፣ አንድ ማመልከቻ አይደለም፣ ሁለት ሶስተኛው ስንፍና አይደለም። ግን እውነት እንነጋገር ከተባለ ስማቸውን ስለማላነሳ አንድ ሚኒስትር አገኘው አንድ ቀን ሸራተን። ከዛ ጠዋት ስንት ሰዓት እንደምገባ ታውቃለህ አሉኝ። ስንት ሰዓት ነው የሚገቡት አልኳቸው። ከአንድ ሰዓት በፊት ነው እኮ የምገባው። እሺ ምሳ ሰዓት እንደማንወጣ ታውቃለህ አለኝ። አንወጣም ምሳ ሰዓት። ማታ ስንት ሰዓት እንደምወጣ ታውቃለህ አለኝ። 3 ሰዓት ነው የምወጣው። አንተ ብዬ ጀመርኩና ይሄ አሁን ያለው ካቢኔ ላይፍ ስታይል እንደዚህ ነው። ግን ይሄን በቀጥታ የነገሩት ሰው አካል ያው እዚህ ጋር ስማቸውን ማንሳት ተገቢ ስላልሆነ ሰውየውን ያውቋቸዋል፣ መስሪያ ቤታቸውን ያውቁታል። እርሱ ቢያንስ ሰውየው ጠዋት ገብተው 3 ሰዓት የሚወጡበት መስሪያ ቤት ነው። ግን በተግባር ተቋሙን እርሱ ሲያውቁት እኔ ይሄ የተሰጠው መመሪያ ዲሲፕሊን ነው። አሁን ሲናገር ዶክተር አብይ ሰምተህ እንደሆነ ሰምቻለሁ። በጥበብ ተነግሯቸዋል። አሁን ለምሳ ብላችሁ ወጣችሁ እንደዛ ደርሳችሁ ነው ከምሳዛው ብትበሉ ማታ ደግሞ ትራፊክ ጃም አለ እንደው መሸት አድርጋችሁ ተብሎ ተነግሯቸዋል። ያ መስሪያ ቤት ይሄን ያሉት አካል ይሄ ጠዋት ተገብቶ ማታ የሚወጣበት ነው። እኔ አላምንበትም። አሁን እንግዲህ ግልጽ አድርገዋል። በግልጽ ልናገር እኔ አላምንበትም። እኔ ማምነው ኢፌክቲቭ የሆነ ስራ የምትሰራባቸው አሁን ጀርመኖች በዚህ ይታወቃሉ። ረጅም ሰዓት አይደለም የሚሰሩት 3 ሰዓት 4 ሰዓት ሰርተው ግን ያችን 4 ሰዓት ግን በጣም ውጤታማ ሆነው ይሰሩታል። እኔ በዛ ነው ያ ሰውዬ ጠዋት 1 ሰዓት ገብቶ ማታ 3 ሰዓት ወጣ ማለት ሰራ ማለት ነው ወይ ነው? ጌም ሊጫወት ይችላል። አዎ ጠዋት ገብቶ ጌም እኮ ሊጫወት ይችላል። ግን የሚከታተል ኃይል ስላለ መመሪያ ስለሆነ ጠዋት 1 ሰዓት ሊገባ ይችላል። አብዛኛው በተለይ በሚኒስትር ደረጃ ያሉት እንደዛ ናቸው። ለምሳማ ያወጡ ጠዋት ከ1 ሰዓት በፊት ነው የሚገቡት። ማታ እስከ 3 ሰዓት ድረስ እንደዚህ ይቆያሉ ስራቸው ቦታ ላይ። ኢፌክቲቭ ነው አሰራሩ። አመለካከትን ልትለውጥ ይችላል። እኔ ይሄ ሰውዬ ቤቱ 12 ሰዓት ገብቶ 11 ሰዓት ወጥቶ ቤቱ ገብቶ ከልጆቹ ጋር ተጫውቶ ማድረግ ያለበትን አድርጎ በጊዜ ተኝቶ ፍሬሽ ሆኖ ቢመጣ ይሻላል the next day ወይስ በጠዋት እንደገና 1 ሰዓት ገብቶ እስከ ማታ 3 ሰዓት ቢቆይ ኢፌክቲቭ ይሆናል የሚለው ጥያቄ አለኝ። ያ ጥያቄ አለኝ። አላምንበትም። እኔ ቁጭ ብለው እንዴት አይደማመጡም? አርጊው ለምን አያረጉም? አየሲ ቅድም ያልነው ነው እኮ አንድ ላይ ሲገናኙ ማስታወሻ ይዘው ይሄዳሉ። ጽፈው ይሄዳሉ። እዛ ጋር ሲሄዱ መግለጫ ያወጣሉ። ለምን እዚህ ጋር ይናገሩትም? እሱን ለምን አይከራከሩም? ለምን አይጋጩም? ከዛ ተጋይተው ተሟክተው አርጊው አድርገው አንድ ሐሳብ ይዘው መውጣት አለባቸው። ብልጽግና አንድ ፓርቲ ነው ከተባለ በአንድ ሐሳብ ነው መመራት ያለበት። እኔ አንድ ጊዜ ዲፕሎማሲን ሌክቸር እሰጥ ነበርና አንተ ዲፕሎማት ብትሆን ሌትስ ሴ የዩናይትድ ኪንግደም አምባሳደር ብትሆን አንዱ የማይፈቀድልህ ነገር
እንደኔ ሐሳብ ብለህ መናገር አትችልም። ብዙዎቹ ነገር ተብሏል ተብሎ ነው የሚጀምረው እኮ ማለት ያለብህ መሰለህ የመንግስቴ አቋም አምባሳደርና መንግስትን የላከ የመንግስትህን አቋም ነው ሪፕሬዘንት ያደረከው። አሁን እኔ አንዳንድ ሀገሮች ያሉ አምባሳደሮች የራሳቸውን እንትን ቸክችከው ፌስቡክ ላይ ታያለህ። እንዴ ማን ይሄን ሰው እያስተማረው ትላለህ? ሂዘን አምባሳደር ከሆነ የላከውን መንግስት አቋም ነው ማንጸባረቅ ያለበት። አሁን ሲሳሳት ቀጪስ የለም ወይ? እንደዚህ አይነት አሁን ስለ ዲፕሎማሲም እና ስለ ዲፕሎማትም አንድ መድረክ ላይ ያነሱት ነገር አለ። በጣም በሀገር ግንባታ ሂደት ውስጥ ወሳኝ መንግስት ነው የላካቸው ኃይል ነው መጠየቅ ያለበት። አንድ አምባሳደር ተብሎ ሄዶ ስራውን ማወቅ አለበት። ዴሊጌት ያደረገው ሀገሪቷን ነው። የወከለው የላከውን መንግስት ነው። ስብሰባ ላይ የሚቀመጥበት ጊዜ እዚህም ሀገር ያለ የአሜሪካ አምባሳደር ሊሆን ይችላል። እኔ የሚመስለኝ የፖለቲካ እንዲህ ብታረጉት ብሎ መናገር አይችልም። ክልክል ነው ለአምባሳደር ለዲፕሎማት ማለት የሚችለው እንደ አሜሪካ መንግስት አቋም በእኛ በአሜሪካ መንግስት ፖሊሲ መሰረት ብሎ ነው የሚናገረው እንጂ እዛ ጋ እንትንን ደግፎ ያኛውን ደግፎ ምናምን በጣም ፈኒ የሆኑ ከአምባሳደር የማይጠበቁ ጽሁፎች አሉ። በፍጹም ልክ አይደለም።